ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ሰበር መረጃዎችን ይዤ ቀርብ ያለው የመካከለኛው ምስራቅን በተመለከተ ሰበር መረጃዎች በየሰዓታቱ ልዩነት እየወጡ ነው። ፈጣን ወቅታዊ ሰበር መረጃዎች ዩቲዩብ ላይ በፍጥነት ሲጫኑ ለእናንተ ቀድሞ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና ክቡራን አድማጮች ኢራን ከጦርነቱ ጅማሬ ጀምሮ እንደተሰጋው የዓለም ግዙፍ የነዳጅ መርከቦች የሚያልፉበትን የሆርሙዝ ሰርጥን ዘግተዋለች። አንድም መርከብ ቢያልፍ አነደዋለሁ ስትል ነው የዘጋችው። ይህንን ተከትሎ በከፍተኛ ሁኔታ በተለይም የአውሮፓ መሪዎች ተደናግጠዋል። በአፍሪካ በአውሮፓና በዋናነትም ደግሞ በአሜሪካ ከመካከለኛው ምስራቅ ነዳጅ በሚገዙ ሀገራት ላይ ሁሉ ከባድ ጠባሳ ከዛሬ ጀምሮ ያሳድራል ተብሏል። በሌላ በኩል አሜሪካ መግለጫ የሰጠች ሲሆን በአስቸኳይ ከ13 ሀገራት ዜጎቿ እንዲወጡ አስቸኳይ ጥሪ ያቀርባለች። ጦርነቱ አድማሱን እያሰፋ ባለበት በአሁኑ ሰዓት ታዲያ የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ በሌሊቱ መግለጫቸው እንዳሉት ገና ጥቃቱን አልጀመርንም፣ ገና ኃይለኛ ጥቃት አለ ሲሉ በይፋ ገልጸዋል። እስከ መጨረሻው ድረስ እንዋጋለን፣ ጦርነቱ ከአንድ ወር በላይ ሊዘልቅ እንደሚችል ከወዲሁ ገምተን ነው የገባንበት ሲሉ ገልጸዋል። በሌላ በኩል የሳውዲ አረቢያ ዋነኛውና ግዙፉ የነዳጅ ማጣሪያ ምሽቱን በኢራን ሚሳይሎች የተመታ ሲሆን በተመሳሳይ የኳታር የነዳጅ ማጣሪያ መመታቱ ተዘግቧል። የተባበሩት አረብ ኤምሬትስም ሌሊቱን በርካታ ሚሳይሎች ተተኩሰውባታል። እንዲሁ ኢራንም በከፍተኛ ሁኔታ በእስራኤል ሚሳይሎች ስትመታ ነው ያደረችው። በተመሳሳይ ደግሞ እስራኤልም ስትደበደብ አድራለች። የቀጠናውን አጠቃላይ ሁኔታ በተመለከተ ዝርዝር መረጃውን ላጋራችሁ፣ አብረን እንከታተለው። በቅድሚያም ኢራን እንደተፈራውና እንደዛተችው የባህር መተላለፊያ ወሽመጡን ሆርሙዝን ሙሉ በሙሉ ከዛሬ ሌሊት ጀምሮ መዝጋቷን አስታወቀች። በሰርጡ ከዛሬ ሌሊት ጀምሮ ለማለፍ የሚሞክር ማናቸውም መርከብ በእሳት ይጋያል ስትል ነው ኢራን ያስታወቀችው። ይህ ቦታም በዓለም ላይ ካለው ከፍተኛው የነዳጅ ዝውውር የሚደረግበት የዓለም ወሳኝ ሰርጥ ነበረ። ይህንን ተከትሎ በአፍሪካ በአውሮፓና በዋናነት በአሜሪካ የነዳጅ ዋጋ በከፍተኛ ሁኔታ እንደሚንርና በርካታ ዜጎች ችግር ውስጥ እንደሚገቡም ይጠበቃል። የአሜሪካ የኢነርጂ መረጃ አስተዳደር ኢአይኤ እንደሚለው ከሆነ በቀን በአማካይ 20 ሚሊዮን በርሜል ነዳጅ በዚሁ ቦታ ላይ እንደሚያልፍ ይገመታል። ይህም ማለት ደግሞ ወደ 600 ቢሊዮን የአሜሪካን ዶላር ገደማ የሚገመት የነዳጅ ንግድ በባህር መስመሩ ላይ ይተላለፋል ማለት ነው። በባህር ሰርጡ ላይ የሚከሰት ማናቸውም አይነት መስተጓጎል በዓለም አቀፍ ደረጃ የነዳጅ አቅርቦትና የዕለት ተዕለት ኑሮ ላይም ከባድ መናጋት እንደሚፈጥርም ተነግሯል። ይህም ማለት ወዲያውኑ በዓለም ዙሪያ የዋጋ ንረት እንዲፈጠር እንደሚያደርግም ተዘግቧል። ተንታኞች እንደሚሉት ግጭቱ እየተባባሰ በመሆኑ ኢራን በዛሬው ዕለት የዘጋችውን የሆርሙዝ ሰርጥ መዘጋት ለቀናት የሚቀጥል ከሆነ ደግሞ የበለጠ ከባድ መዘዝ ይከሰታል ብለዋል። ይህ ጉዳት ደግሞ ከባህረ ሰላጤው የአረብ ሀገራት ነዳጅ የሚገዙ የአፍሪካ የአውሮፓ ሀገራትና በዋናነት ዩናይትድ ስቴትስን በከፍተኛ ሁኔታ ጫና ውስጥ እንደሚከታትም ተመልክቷል። የሆርሙዝ የባህር ሰርጥ በኢራንና በኦማን መካከል የሚገኝ መተላለፊያ ወሽመጥ ነው። መግቢያውና መውጫው 50 ኪሎ ሜትር ስፋት ያለው ሲሆን በመሃል ላይ ደግሞ በጣም ጠባብ የሆነ 40 ኪሎ ሜትር ስፋት አለው። ሰርጡ በማዕከላዊ ክፍል ብቻ ትልልቅ መርከቦችን ለማሳለፍ የሚሆን ጥልቀት አለው። የባህር አሳሾች መግቢያና መውጫውን ለትልልቅ መርከቦች ደህንነቱ የተጠበቀ መሆኑን ያረጋገጡ ሲሆን በመካከልም ክብደት ያለው ነዳጅን ጭነው ለሚጓዙ ምቹ መንገድ ሆኖላቸው ሲያገለግል ቆይቷል። እነዚህ ግዙፍ መርከቦች ወደ 10 ኪሎ ሜትር ስፋት ባለው የሰርጡ ክፍል ላይ መቅዘፍ ይኖርባቸዋል። ነዳጅ ጫኝ መርከቦች በፋርስ ባህረ ሰላጤ ሲያልፉ በኢራንና በአረብ ሀገራት መካከል አወዛጋቢ በሆኑ የቱንብ ደሴቶች አቅራቢያ ነው የሚያልፉት። በሰርጡ ላይ የሚተላለፉ የንግድ መርከቦች የሚያስተጓጉሉ ካሉ ወታደራዊ እርምጃ ከግምት እንደሚገባ ባለሙያዎች ሲናገሩ ቆይተዋል። ይህ ደግሞ በአውሮፓውያኑ 1980 እና 1988 ድረስ በተካሄደው የኢራንና የኢራቅ ጦርነት ወቅት በግልጽ ታይቶ ነበረ። ተንታኞች እንደሚሉት ለኢራን የሆርሙዝ የባህር ሰርጥን መዝጋት እንደ መከላከያ ኃይል በመጠቀም አሜሪካን ልታዳክም ትችላለች ይላል። ጉዳቱ ግን የአፍሪካና የአውሮፓ ሀገራትን በሙሉ እንደሚያጥለቀልቅም ተገምቷል። ጦርነቱ ከመነሳቱም በፊት ኢራን ይህንን ወሽመጥ ልትዘጋው እንደምትችል በግልጽ ስትናገርና ስታስጠነቅቅ እንደነበር ይታወቃል። ነገር ግን አሜሪካም ሆኑ እስራኤል ያልገመቱት አያቶላ አሊ ካሚኒ ከተገደሉ ጦርነቱ ወዲያው ያከትማል፣
ከሚተካው መንግስት ጋር እንደራደራለን የሚል ነው። ጦርነቱ ግን አሁን ከግምት ውጪ በመሆኑ ከቁጥጥር ውጪ እየወጣና 13 ሀገራትን እያዳረሰ በመሆኑ ሁኔታው አስደንጋጭም አስፈሪም ሆኗል። ጦርነቱ ከዚህም በላይ አድማሱን ወደ ሌሎች ሀገራት እንደሚያሰፋ አሜሪካ ከወዲሁ የገለጸች ሲሆን በ13 ሀገራት የሚገኙ ዜጎቿ በፍጥነት በቻሉት መንገድ ሁሉ ሀገራቱን ጣጥለው እንዲወጡ አሜሪካ ለዜጎቿ አስቸኳይ የሆነ ትዕዛዝን ሰጥታለች። ኢራን ዛሬ ሌሊቱን ወደ 13 ሀገራት በአንድ ጊዜ ሚሳኤሎችን ስታዘንብ እስከ ንጋቱ ድረስ ያደረች ሲሆን በእስራኤልና በተለያዩ ግዛቶች ላይ ያነጣጠሩት እነዚያ በርካታ ሚሳኤሎችም የተለያዩ ከተሞችን ደብድበዋል። ጥቃቱን ተከትሎ በመላ 13 ሀገራቱ ለሚገኙ ዜጎች በስልካቸው የጥንቃቄ መልእክት የተላለፈ ሲሆን ሁሉም ነዋሪዎች በአቅራቢያቸው ወደሚገኝ የፈንጂ መጠለያ ገብተው አድረዋል። ይህ እርምጃም የተወሰደው በሁለቱ ሀገራት መካከል ያለውን ወታደራዊ ፍጥጫ ወደ ከፍተኛ ምዕራፍ በተሸጋገረበትና ቀጥተኛ ጥቃቶችን ባየሉበት ሰዓት ነው። የእስራኤል መከላከያ ሰራዊት እንደሚለው ከሆነ የአየር መከላከያ ስርዓቶች ከኢራን የሚሰነዘሩ የሚሳኤል ጥቃቶችን ለማክሸፍና ስጋቱን ለመቀነስ በከፍተኛ ንቃት ላይ ይገኛሉ፣ ለመከላከል እየሞከርን ነው ብለዋል። በሌላ በኩል የተባበሩት አረብ ኤምሬትስም እንዲሁም ጥቃቱን በከፍተኛ ሁኔታ ለመከላከል እየሞከረች መሆኑን ሌሊቱን ባወጣቸው መግለጫ ገልጻለች። የኤምሬትስ መከላከያ ሚኒስትር መግለጫ እንደሚያመለክተው የሀገሪቱ የአየር መከላከያ ኃይል ከኢራን የሚመጡ ማናቸውንም የሚሳኤል ናዳዎችን ለመመከት በከፍተኛ ዝግጁነት ላይ ይገኛል ብለዋል። የመከላከያ ሚኒስትሩ አክሎም ሀገሪቱ የዜጎቿንና የነዋሪዎቿን ደህንነት ለማረጋገጥ እንዲሁም የግዛት ሉዓላዊነቷን ለማስጠበቅ ከየትኛውም ወገን የሚሰነዘሩ ስጋቶችን ለመመከት ዝግጁ ሆና እየታተረች ነው ብለዋል። ይህ በዚህ እንዳለ አሜሪካ ከ13 ሀገራት ዜጎቿ በፍጥነት ለቀው እንዲወጡ አስቸኳይ ጥሪ አቅርባለች። በቀጠናው ያለው ሁኔታ መክፋቱ ብቻ ሳይሆን አሜሪካ ከ2 ቀናት በኋላ ሌላ አውዳሚ ዙር ጦርነት እንደሚከፈት የገለጸች ሲሆን ከዚህም ባሻገር ጦርነቱ አድማሱን እንደሚያሰፋ ገልጻለች። ይህንንም ተከትሎ በአስቸኳይ መመሪያው መሰረት በባህሬን፣ በግብጽ፣ በኢራን፣ በኢራቅ፣ በእስራኤል፣ በዮርዳኖስ፣ በኩዌት፣ በሊባኖስ፣ በኦማን፣ በኳታር፣ በሳውዲ አረቢያ፣ በሶሪያም፣ በተባበሩት አረብ ኤምሬትስ እና የመንን ጨምሮ በዌስት ባንክና ጋዛ እንዲሁም በመካከለኛው ምስራቅ አቅራቢያ ያሉ ዜጎች በሙሉ አካባቢውን ለቀው በአስቸኳይ እንዲወጡና ወደ ሌሎች ሀገራት እንዲሸሹም ሚኒስትሩ አመልክቷል። አሜሪካውያን ዜጎች እርዳታ ካስፈልጋቸውም አስቸኳይ እርዳታ የሚወስዱበትን መንገድም ማመቻቸቱን የአሜሪካ መንግስት ባወጣው መግለጫ ላይ በአስቸኳይ አስታውቋል። የአሜሪካ ማዕከላዊ እዝም ባወጣው መግለጫ እንዳለው በኢራን ላይ ወታደራዊ እርምጃ ከተጀመረ ወዲህ የተገደሉ የአሜሪካውያን ቁጥር 6 መድረሱን ይፋ አድርጓል። እዙ ዛሬ ሌሊቱን ባወጣው መግለጫ አክሎም ኢራን በመጀመሪያው የጥቃት ቀናት ውስጥ በክልሉ በሚገኙ የወታደራዊ ተቋማት ላይ በከፍተኛ ሁኔታ ጥቃት መሰንዘሯን ገልጾ በዚህም በስራ ላይ የነበሩ የአሜሪካ ወታደሮች መገደላቸውን አረጋግጧል። የሁለት ወታደሮችን አስክሬን ሞተው ማግኘቱን የገለጸ ሲሆን በአሁኑ ወቅትም መጠነ ሰፊ ውጊያዎች በቀጠሉበት በዚህ ወቅትም የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሰጡት መግለጫ አሜሪካ ቅዳሜ ዕለት በኢራን ላይ የቅድመ መከላከል ያለችውን ጥቃት የሰነዘረችው እስራኤል እርምጃ እንደምትወስድ ቀድማ ስላወቀችና ይህም ደግሞ በክልሉ ባሉ የአሜሪካ ወታደሮች ላይ ጥቃት ሊያስከትል እንደሚችል በመገመት መሆኑንም ገልጸዋል። ጦርነቱን እኛ አልጀመርነውም፣ እስራኤልን የጀመረችው እስራኤል ጥቃት ልትወስድ ስትል ነግራናለች። እስራኤል ጥቃት ከሰነዘረች ደግሞ ወደ እኛም የጦር ቤዞች ስለሚተኮስ ነው እርምጃ የሰነዘር ነው ብለዋል። እርምጃውን ቀድመን ከእስራኤል ተከትለን ባንሰነዝር ኖሮ በአሜሪካ ኃይሎች ላይ የሚደርሰው የጉዳትና የሞት መጠን ከዚህም በላይ እጅግ የከፋ ይሆናል ብለዋል። በቀጠናው የተገደሉ የአሜሪካውን ወታደሮች ቁጥርም ወደ 6 ከፍ ማለቱን ገልጸዋል። በሌላ በኩል የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ዛሬ ሌሊቱን ለህዝባቸው በሰጡት መግለጫ አሜሪካ በኢራን ላይ መጠነ ሰፊ ወታደራዊ እርምጃዋን እንደምትቀጥልና ጦርነቱ ባጭሩ እንደማይቆም ገልጸዋል። የኢራን መንግስት የኒውክሌር የጦር መሳሪያ ግንባታ እንዲያቆም ከአሜሪካ የተሰጠውን ማስጠንቀቂያ ችላ እንዳለ የገለጹት ዶናልድ ጄ ትራምፕ ከቴህራን የተደቀነብንን አደጋ ለመቀልበስ እርምጃ መውሰድ እንደምንቀ
እንደሚቀጥል አረጋግጣለሁ ሲሉ ተናግረዋል። ለአሜሪካ ወታደሮች ሜዳሊያ ለመስጠት በተዘጋጀ ስነ ስርዓት ላይ ንግግር ያደረጉት ትራምፕ የኢራን ሚሳኤል መርሃ ግብር የኒውክሌር ግንባታን ለመሸፈን ያለመ ነበር ሲሉም ተደምጠዋል። ኒውክሌር የጦር መሳሪያና የረዥም ርቀት ሚሳኤል የታጠቀ የኢራን መንግስት መካከለኛው ምስራቅና የአሜሪካ ህዝብም ሊታገሱት የማይገባ ስርዓት ነበር ብለዋል። በኢራን ላይ እየወሰዱ ያሉትን እርምጃ ዓላማው የሀገሪቱን የሚሳኤል ግንባታ አቅም እንዲሁም የባህር ኃይል ሙሉ በሙሉ ማምከን መሆኑንም ፕሬዝደንቱ ገልጸዋል። በተገደሉት የአሜሪካ ወታደሮች ስም ዘመቻውን አጠናክረን እንቀጥላለን ሲሉም ተደምጠዋል። በኢራን ላይ እየተካሄደ ያለው ዘመቻ አሜሪካ ከያዘችው የጊዜ ሰሌዳ በጣም እንደቀደመ ፕሬዝደንቱ ተናግረዋል። ዘመቻው ከመነሻው ላይ ከ4 እስከ 5 ሳምንታት እንደሚወስድ ገምተናል በማለት የጠቀሱት ትራምፕ ከዚያም በላይ የመዝለቅ አቅም አለው፣ ለተራዘመ ጦርነት ተዘጋጅተናል ሲሉም ተናግረዋል። በተያያዘ ዜና ኢራን ምሽቱን ጀምሮ በተኮሰቻቸው ሚሳኤሎችና ሰው አልባ በራሪ አውሮፕላኖች ወይም ድሮኖች በመታገዝ ኳታርና የሳውዲ አረቢያ የነዳጅ ማጣሪያ ማዕከላት ላይ ከባድ ጥቃት ፈጽማባቸዋለች። የኳታር መንግስት ንብረት በሆነው የኤልፒጂ ጋዝ ማምረቻ ኳታር ኢነርጂ የተወሰነ ክፍሎቹ ላይ ኢራን በሰነዘረችው ጥቃት ሳቢያ መውደሙ የተገለጸ ሲሆን በዚህም ሳቢያ ምርት ማቆሙም ተዘግቧል። የባህረ ሰላጤዋ ሀገር ኳታር በተፈጥሮ ጋዝ ምርቷን በዓለም ላይ ቀዳሚ ከሆኑት ከአሜሪካ ከአውስትራሊያና ከሩሲያ ጋር የምትጠቀስ ሀገር ነበረች። በኳታር የጋዝ ማምረት ላይ ጥቃት መፈጸሙን ከተሰነዘረ ከአጭር ጊዜ በኋላ በአውሮፓ ውስጥ የተፈጥሮ ጋዝ ዋጋ 50 በመቶ ወዲያውኑ ጭማሪ አሳይቷል። ይህም በአውሮፓ ሀገራቱ ላይ መደናገጥ የፈጠረ ሲሆን በተመሳሳይ የሳውዲ አረቢያ መከላከያ ሚኒስትርን ጠቅሶ የሀገሪቱ የዜና ወኪል እንደዘገበው አመሻሹን 2 ሰው አልባ በራሪ አውሮፕላኖች ድሮኖች ራስ ታኑራ በተባለው የሳውዲ አረቢያ የነዳጅ ማጣሪያ ላይ ከባድ ጥቃት የፈጸሙ ሲሆን ድሮኖቹን ለማክሸፍ በተደረገው ሙከራ እሳት መነሳቱም ተመልክቷል። ጥቃት የተሰነዘረበት ነዳጅ ማጣሪያ በዓለም ትልቅ ከሆኑት ማጣሪያዎች መካከል አንዱ ሲሆን በቀን 550 ሺህ በርሜል ነዳጅ የማጣራት አቅም ነበረው። ይህ የሳውዲ የነዳጅ ማጣሪያ በመካከለኛው ምስራቅ ውስጥ ካሉት ትልቁ ማጣሪያ ሲሆን ለሳውዲ አረቢያ የነዳጅ ምርት ቀዳሚው ተጠቃሽ ማዕከል ነበረ። ይህ በኳታርና በሳውዲ የነዳጅ ማምረቻ ተቋማት ላይ ጥቃት የተሰነዘረው መርከቦች በዓለም 1/5 ነዳጅና አብዛኛው የኳታር የተፈጥሮ ጋዝ በሚተላለፍበት የሆርሙዝ ሰርጥ መዘጋቱ ከመነገሩ አስቀድሞ ነበር። አሁን ላይም በሳውዲም በተለይ በግዙፉ ነዳጅ ማጣሪያ ላይ የተፈጸመው ጥቃት ምን ያክል ጉዳት በማጣሪያው ላይ እንዳደረሰ እስካሁን ማወቅ እንዳልተቻለም ተዘግቧል። ይህ በዚህ እንዳለ አሜሪካ በኢራን ላይ በከፈተችው ማጥቃት በመጀመሪያዎቹ 24 ሰዓታት ብቻ በወሰደችው እርምጃ አሜሪካ 779 ሚሊዮን የአሜሪካን ዶላር ለጦርነቱ ወጪ ማድረጓን አናዶሉ የዜና ወኪል የባለሙያዎችን ትንተና ዋቢ በማድረግ ዘግቧል። ይህ እጅግ ግዙፍ መጠን ያለው ገንዘብ የሀገሪቱን የ2026 አጠቃላይ የመከላከያ በጀት 0.1 በመቶ ያክል የሚሸፍን ሲሆን በዘመቻው ላይም እንደ ቢቱ ስውር ፈንጂ ጣይ አውሮፕላኖች ኤፍ22 እና ኤፍ35 ዘመናዊ ተዋጊ ጀቶች እንዲሁም የባህር ኃይል አጥፊ መርከቦችም በስፋት ጥቅም ላይ ውለዋል ተብሏል። በተለይም 4 ቢ2 ፈንጂ ጣይ አውሮፕላኖች ከአሜሪካ ሚዙሪ ግዛት ተነስተው በቀጥታ በረራ ኢራን ድረስ በመጓዝ እየፈጸሙት ባለው ጥቃት ብቻ ለነዳጅና ለጥገና 30.2 ሚሊዮን የአሜሪካን ዶላር ወጪ እንደተደረገም ተመልክቷል። በአየር ላይ ተሰማሩ በርካታ የኤፍ18 እና ኤፍ16 እንዲሁም ኤፍ22 ተዋጊ ጀቶች የበረራ ሰዓት ለጥገናና ለታጠቁት ጥይቶች እንዲሁም ሚሳኤሎችም የወጣው አጠቃላይ ገንዘብ 271.3 ሚሊዮን የአሜሪካን ዶላር እንደሆነም ተሰልቷል። ከነዚህም በተጨማሪ የኤሌክትሮኒክስ ጦርነት አውሮፕላኖች፣ የሪፐር ድሮኖች እና በቅርቡ ስራ የጀመረው ሉካስ የተሰኘው ድሮን እንዲሁም የነዳጅ ጫኝ አውሮፕላኖችም በድምሩ 423 ሚሊዮን የአሜሪካን ዶላር የሚገመት ሀብት እንደፈጁም ተመልክቷል። አሜሪካ ይህንን ከፍተኛ ወታደራዊ አቅም የተጠቀመችው የኢራንን ወታደራዊ መዋቅር በአጭር ጊዜ ውስጥ ሽባ ለማድረግ ያለመ ቢሆንም ነገር ግን ለውጥ ሳያመጣ ጦርነቱ አድማሱን እንዲያሰፋ አድርጎታል።
ይህ ስሌት የተሰላው በተለይም የአሜሪካ አውሮፕላኖች ትናንትና በኩዌት መመታታቸው ከመነገሩ በፊት በመሆኑ የአሜሪካ 3 ፈንጂ ጣይ አውሮፕላኖች በኩዌት ተመተው መውደቃቸውን ተከትሎ አሜሪካ ምታዊ ዋጋቸው የ190 ሚሊዮን የአሜሪካን ዶላር እያንዳንዳቸው ሊያወጡ የሚችሉ የጦር አውሮፕላኖች ተመተውባታል። ይህ ትናንትና በኩዌት ተመተው የወደቁት አውሮፕላኖች የኩዌት መከላከያ ኃይል ምሽቱን ባወጣው መግለጫ እንዳስታወቀው የኢራን ድሮኖች መስለውን በስህተት ነው የመታናቸው በማለት ገልጸዋል። በኢራን ድሮኖች ተመተው የወደቁ አይደሉም በማለት ያስተባበለችው ኩዌት ለመከላከልና የጠላት ጦር መስሎን ለመከላከል የተኮስ ነው ማምከኛ ነው የአሜሪካን የጦር አውሮፕላኖች መጥቶ የጣለው ብላለች። አሁንም ጦርነቱ አድማሱን እያሰፋ ሲሆን የዓለም መሪዎችም በከፍተኛ ሁኔታ ጭንቀት ውስጥ ይገኛሉ። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።